ወልቃይት ላይ አዲስ እሳት ተጭሯል ደግሞ የሚሉ አሉ። ሌሎች ደግሞ መንግስትን የሚቃወሙ አዲስ እሳት ተጭሯል። ይሄ እሳት የፌዴራል መንግስቱ በትግራይና በአማራ ያሉትን ኃይሎች እነሱን ሊያቆራቁስበት የሚችልበት ዋነኛ ካርዱ ነው። ልክ እንደ ጆከር ካርድ ይጠቀምበታል። በዚህ ጉዳይ አንድ ተቃውሞ ያለው ወልቃይት የለም። አንድ ተቃውሞ ያለው ራያ የለም። አንድ ተቃውሞ ያለው የጠለምት ነዋሪ የለም። ህዝቡ የሚፈልገውን ጥያቄ አሁን ከዚህ ህዝብ ፍላጎት ውጪ መቆም ይቻላል ወይስ አይቻልም የሚለውን ነገር የምናይበት ሁኔታ ስለሚፈጠር ፋኖ እንግዲህ ቀርቦ ጉዳዩን መግለጽ መቻል አለበት ማለት ነው። እንዲሁም ደግሞ የእስራኤል ህልውና በተመለከተ ኤርትራ በተጻራሪ ቆማለች። ስለዚህ አጠቃላይ እነዚህ የእስራኤልና የእስራኤል ወዳጅ አገራት እርምጃ ሊወስዱ ይችላሉ ማለት ኤርትራ ለምን እንደዚህ ሂደት ውስጥ ገባች? ሪሊ ሀውቲ በዚህ ደረጃ ለሷ ፖለቲካ ጠቃሚ ሆኖ ነው ሀውቲን ማደራጀት እንትን ማለት ወይስ ከሀውቲ ጀርባ ያሉ አገራቶች ጋራ ያለ ግንኙነት አስባ ነው ወይ? ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። እንደተለመደው ወደ እናንተም እንዳደርሳቸው ትኩስና ሀገራዊ አጀንዳዎችን ይዘናል። የወልቃይት ጉዳይ በጣም እያነጋገረ ነው። የፌዴራል መንግስቱ እንግዲህ የሃውስ ኦፍ ፌዴሬሽን ለምርጫ ቦርድ በተዋረድ ያስተላለፈውን ትዕዛዝ ተከትሎ በወልቃይት እንግዲህ የምርጫን በተመለከተ ወልቃይትና ራያ አዲስ ነገር ተከስቷል። በዚህ ይህን እርምጃ ተከትሎ የቲፒኤልኤፍ እንዲሁም ደግሞ የትግራይ ልሂቃን ጉራማይሌ የሆኑ አቋሞችን እያራመዱ ነው። በዚህ ጉዳይ ሰፋ ያለ ትንታኔ ይዘናል። ሌላው የሚወስደን ወደ ኤርትራ ነው። የኤርትራው እንግዲህ ማስታወቂያ ሚኒስትር ምላሽ ሰጥተዋል። የኢትዮጵያ መንግስት ባለፈው አዋሳ ላይ እንግዲህ ያቀረበው የወታደራዊ ትርኢት ነበረ። በግልጽ የቀይ ባህርን በተመለከተ የኢትዮጵያ መንግስት ለመውረር ሩብ ጉዳይ ነው ወይም ደግሞ 11ኛው ሰዓት ላይ ደርሷል ብለዋል። ሌላ መረጃችን የሚወስደን እስራኤል ነው። ወደ እስራኤል ኤርትራ ቀጥታ ስጋት ሆናለች። ምክንያቱም ከኢራን ጋር ያላት ጥምረት በጣም ይጠናከረ መጥቷል። በመሆኑም ለዚህ ቀይ ባህር አካባቢ ላለው እንዳለ ደህንነት አስጊ ስለሆነች እርምጃ ልንወስድ ይገባል የሚል መረጃ ወጥቷል። እነዚህንና ሌሎች መረጃዎችም እጃችን ላይ ያሉ እንደተለመደው ከባልደረባዬ አማኑኤል መንግስቱ ጋር ለሚቀጥለው ግማሽ ሰዓት አብረናችሁ እንቆያለን። ቻናላችን ላይክ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። አማ እንዴት ነህ? ሰላም ደሬ እንዴት? እንደ መነሻ እንግዲህ የወልቃይት ጉዳይ ነው። የወልቃይትና የራያ ወልቃይት ብቻ ሳይሆን ወልቃይትና ራያ ጉዳይ በጣም በብዙ መልኩ እንግዲህ መተንተን ያለበት ውሳኔ ነው። እኔ ወልቃይት ገለልተኛ የሆነ ሰው ወልቃይትና ራያን ፖለቲካ በቅጡ የሚረዳ በቅጡ የሚገነዘብ ሰው እዛ አካባቢ የተፈጸመው በጣም መጠነ ሰፊ የሆኑ ሰብአዊ ጥሰቶች ነበሩ። ያንን ጥሰት ተከትሎ እንግዲህ መንግስት የራሱን የሆነ ኦፕሽን ይዞ ነበረ። ልክ በጊዜ አስተዳደር ሲተዳደር ነበረ። እንዴት ይሆናል የወልቃይት ጉዳይ እና የራያ ጉዳይ በተለይ እዛ አካባቢ ወደ ትግራይ ካጠቃለለው በኋላ ትንሽ ውዝግብ ተነስቶ ነበር እና አሁን ያ ውሳኔ ታጥፎ እንግዲህ በልዩ ሁኔታ ቀጥታ ለተወካዮች ምክር ቤት የሚወዳደሩ በወልቃይትና በራያ አካባቢ መንግስት እዛ አካባቢ ምህዳሩ እንደሚያመቻች ተናግሯል። ግብረ መልሱ ስትመለከተው እንግዲህ የትግራይ ልሂቃን በወልቃይት ጉዳይ አንድና አንድ ናቸው። ተቃዋሚም ተፎካካሪም ገዥም ይባል የለም። ሁሉም አንድ አይነት ነው። ወይዘሮ ኬሪያ ኢብራሂም፣ አቶ ጌታቸው ረዳ፣ ባይቶና፣ ዋናው ወያኔ ቲፒኤልኤፍ፣ የጊዜያዊ አስተዳደሩ በሙሉ በአንድ ድምፅ ግብረ መልሳቸውን ሰጥተዋል። ይሄ ቀጥታ የትግራይ ሉዓላዊነትን ግዛት እንደመዳፈር ነው። ካሁን በኋላ ምንም የቀረን የለም ብለዋል። እንግዲህ በአንጻሩ ደግሞ የወልቃይት አስመላሽ ኮሚቴና ጉዳዩን በቅርበት የሚካተሉ የወልቃይት ወዳጅ የሆኑ ግለሰቦች ወገኖች በጣም እንደ ትልቅ እርምጃ ወስደውታል። ወይም ደግሞ በአንድ ጀንበር ሁሉም ነገር አይከወንም፣ ቢያንስ እቺን ውሳኔ ይዘን ቀስ በቀስ ደግሞ ሙሉ የሆነ የነፃነታችን እንጎናጸፋለን ብለው እየተናገሩ ነው። ወልቃይት ላይ አዲስ እሳት ተጭሯል ደግሞ የሚሉ አሉ። ሌሎች ደግሞ መንግስትን የሚቃወሙ አዲስ እሳት ተጭሯል። ይሄ እሳት የፌዴራል መንግስቱ በትግራይና በአማራ ያሉትን ኃይሎች እነሱን ሊያቆራቁስበት የሚችልበት ዋነኛ ካርዱ ነው። ልክ እንደ ጆከር ካርድ ይጠቀምበታል እና ያንን ካርድ ነው የመዘዘው የሚል ሀሳብም ሲንጸባረቅ ተመልክተናል። እስቲ ያንተ ሀሳብ በዚህ ዙሪያ ምንድን ነው?
አመሰግናለሁ ደሬ። እንግዲህ ይህ ክስተት ትላንትና ከወጣ በኋላ ይፋ ከተደረገ በኋላ ብዙ ውዝግቦችን ነው እያየን ያለ ነው። ልክ ከአፈንግጦ እዛ መቀሌ ከተቀመጠው የህወሓት ወታደር ያለው ህወሓት ጀምሮ እዚህ የነዛ አካሄድ አይጠቅምም፣ ለትግራውያንም አይጠቅምም፣ ለኢትዮጵያም አይጠቅምም ብሎ እነዛ እንዳውም ከተቻለ መወገድ አለባቸው ያሉትና አቶ ጌታቸው ረዳ አልፎም ተርፎ ዱሮም ህወሓት ስልጣን ላይ በነበረበት ዘመን በተቃዋሚነት የሚታወቁት አረና ትግራይ ሁሉም አንድ ቋንቋ ነው፣ በአንድ ቋንቋ መልክ ነው ነገሩን የገለጹት። እንግዲህ ይህን ተከትሎ ከውግዘታቸው ተከትሎ የሚያደርጉት ነገር ነው የሚለያየው ነገር ማለት ነው። ምንድነው? ምናልባት ህወሓት ይህን እንደ ምክንያት ተጠቅሞ ወደ ጦርነት ሊገባ ይችላል የሚል ነገር ሊገመት ይችላል። እና አቶ ጌታቸው ደግሞ ጨክኖ ገፍቶ በዚህ ምክንያት ከመንግስት ጋር ያላቸውን ግንኙነት ያቋርጣሉ ወይ የሚልም ሌላ ጥያቄ ነው የሚያነሳው። ለምን አቶ ጌታቸው አንድ ያነሱ ነጥብ አለ። ነገር የማይስተካከል ከሆነ ምርጫ ላለመሳተፍ እንወስናለን የሚል ነገር አንስተዋል። በምርጫ ለመሳተፍ ብቻ ነው የሚቀረው ወይስ ሚኒስቴርነቱን ይተውታል ወይስ ነገሩን ደግሞ ቀዝቀዝ ብሎ አናላይዝ አድርጎ ከዚህ ውጭ ምን አማራጭ አለ ወደሚለው ነገርና ራሳቸውን ሊያርሙ ሊቀጥሉ የሚችሉበት ሁኔታ ነው የሚፈጠረው ወይስ ምንድን ነው? ወይስ ደግሞ ጥሎ ወደ መጡት ህወሓት ይመለሳሉ ወይ ምንም ነገር ሌላ ትንተና ነው የሚያስፈልገውና ብቻ በህወሓትና የትግራይ ፖለቲከኞች አካባቢ የጋራ አጀንዳ እንደመሆን የበቃበት ሁኔታ ነው ያለው ማለት ነው። ሁሉም አውግዞታል ይህን ጉዳይ። ሁሉም ጉዳይ እንደ ህግ ጥሰት ነው ወሰዱት። ፍሬም መነሻቸውን ደግሞ የሚያደርጉ ከምን አንጻር ነው? የክልሉ ህገ መንግስት ነው አንጻር ነው። ወራስ በወልቃይቴዎች፣ በጠለምቶች፣ በራያዎች በህዝብ ግን የሚያነሱ ነጥብ አለ። ይሄ ህግ ጥሰት አይደለም፣ መጀመሪያውን በህጋዊ ግራውንድ አይደለም፣ እኛ ወደ ትግራይ እንድንጠቀለል የተደረግንበት መንገድ ይሉና እንዳውም ቻርተሩ ተጥሶ ነው 1984 አዋጅ 7 ይባላል። በሱ መሰረት ራሱ ተጥሶ እኛ ወዴት ማናችሁ ብሎ ሌሎቹ ራሳቸውን በራሳቸው እንደወሰኑ ሁሉ እንድንወሰንም እድል አልተሰጠንም። ስለዚህ ተጥሶ የተፈጠረ ህግን እንደ ህግ ተብሎ ሊወራም አይችልም የሚል መከራከሪያ ነው ያነሱትና ይሄ ጥሩ ጅማሮ ነው። አሁን የሚቀረን ወኪላችን አግኝተን ወኪላችን ፌዴራል ፓርላማ ውስጥ እኛን ወክሎ የሚቀመጡ አካላቶች እንዲኖሩ እድሉ ተሰጥቶናል። በ2013 ምርጫ ውክልና አልነበረንም የሚል ነገር ያነሱትና አሁን የውክልና መኖሩ ራሱ እንደ አንድ ስቴፕ እንወስዳለን። ቀጣይ ግን የሚቀረን ነገር አለ። በዚህ ግን ደስ ብሎናል የሚል አቋም ነው ገለጹ። በዚህኛው በኩል ያሉት ምንድነው? የተሰጠው ውሳኔ ላይ ፍትሃዊ ነው ውሳኔው፣ ባለጉዳዮቹ እኛ ነን የሚል ነገርና ይሄንን እንደሚደግፉ ተናገሩ። በጣም የገረመኝ ነገር ቲፒኤልኤፎች ለምን ተቃወሙ? እንግዲህ የራሳቸው ጉዳይ ስላልሆነ ይታወቃል። በጉልበት የወሰድነው ነገር ተወሰደብን ከሚል ፖይንት ነው። የትግራይ ፖለቲከኞች ደግሞ አይ ነገር ከዚህ በጉልበት የተወሰደው ነገር ልክ ነው ብሎ ከመደገፍ አንጻር ነው። እኔ አሁን ያልገባኝ ነገር ትርጉም ላገኝለት ያልቻልኩት ከሁለቱ ወገን ውጭ የሆኑት በአብዛኛው የፋኖ ፕሮፓጋንዲስት ሆነው ሚዲያ ላይ የሚሰሩት ኃይሎች ይህን ጉዳይ ለምን ተቃወሙ? በጣም አውግዞ በጽሁፍ በሰሩ ፕሮግራሞች ላይ ማታ ማየት እድል ነበረኝና በጣም ሲቃወሙና የብሔር ግጭትን ያነሳል። ብሔር ግጭት ያነሳልና ወልቃይቴዎች ለባለፉት 45 ዓመታት ያለ ማንነታቸው ሌላ ማንነት ተጭኖባቸው ሲቃያዩት ይቀጥል። ወደ አማራ ክልል ቢሆንስ አያስነሳም ነው የሚሉት። አሁን ወደ አማራ ክልል ቢሆንስ አሁን እሱ አንድ ነገር እኮ ነው። አይ ነው በቃ ግጭት ያስነሳላሉ። ምንድነው አሁን ግጭቱ ሊያስነሳ የሚችል? ወልቃይቴነቱ እውቅና አግኝቶ ወክልን ፓርላማ ላክ መባሉ ምንድነው? ምን አይነት ግጭት ነው የሚያነሳው? ባዶ ሸባቴ ውስጥ ሲያልቁ የነበሩ ወልቃይቴዎች ትንሽ አሳዝናቸው። እኔ ከምን ፖይንት ይህን ጉዳይ እንዳወገዙት ምናልባት አንድ ነገር የሚያነሱት አለ። መንግስት ሆን ብሎ ግጭት ለመፍጠር ነው ይሄን ነገር ያደረገው። ወልቃይቴን የራስን ወክልና መርጠ ፓርላማ ላክ ማለት ግጭት እንዲፈጠር አስቦ ነው መንግስት ያደረገው።
ራያን የራስን ውክልና ይኑር ከትግራይ ክልል ውጭ ሆነ ራስን ችለ ውክልና ላክ ማለት እንዴ እኔ አልገባኝም። ምናልባት እዚህ ላይ አንተ ሐሳብን ብሰጥ ስለኛለ በምን ጉዳይ ነው ይሄ ግጭት ሊፈጠር የተባለበት አውድ እኔ አልገባኝም ማለት ነው። ይሄን ነው ተረዳው። በሶስቱ በኩል ሁለቱ ባለ ጉዳዮች ናቸው ዳርና ዳር ቆመው የሚጠያየቁ መሀል ላይ ያለና ራሳቸውን አርበኛ ብሎ የሚጠቅሱትና የፋኖ ፕሮፓጋንዲስቶች ነን የሚሉት ኃይሎች ግን ይሄን ሲያወግዙ ነው ያዩትና ለምንድን ነው ያወገዙት? ጠለምት ህዝብ የራሱን ከትግራይ ተገንጥሎ የራሱን መርጠላክ መባሉ ለምንድን ነው ጠለምት እንደ ኃጢአት ተቆጠረበት? ለራያ ለምን እንደ ኃጢአት ተቆጠረበት? ለወልቃይት ለምን እንደ ኃጢአት ተቆጠረበት? ይሄ በመሆኑ የምነሳው ግጭት እስቲ የሚታይ ነገር ካለ። እሺ አማን በጣም አመሰግናለሁ። እንዳልከው አንድ ሶስት ነጥቦችን ለማንሳት ያህል መጀመሪያ ራሱ የወያኔ ደጋፊዎች የሚያነሱት በህገ መንግስቱ መሰረት የአካባቢ የትግራይ ነው ይላሉ። ብዙዎች እንግዲህ ይህን የሚያነሱት እኔ በጣም ይገርመኛል። አጠቃላይ ማህበረሰቡ ፖለቲካ ያቅም ብለው ነው። ህገ መንግስት እኮ አንቀጽ 47 የኢትዮጵያ ውስጥ ያሉትን ክልሎች ነው የሚዘረዝረው እንጂ የክልሎችን ወሰን እኮ አይጠቅስም። ኦኬ እሺ፣ የክልሉ ህገ መንግስት ይባላል። የክልሉ ህገ መንግስት የበላዩ ዋናው የፌዴራል ህገ መንግስት ነው። የፌዴራል ህገ መንግስቱና የክልል ህገ መንግስት የሚጋጩ ከሆነ ማን ነው ገዢው? የፌዴራል ነው። ሁለተኛ እዚህ ጋር ቅድም አንተም አንስተዋል። በአዋጅ 1984 በአዋጅ 1984 አዋጅ 7 የሚባላል አንቀጽ 7 የሚሉት አለ። በዛ አማካኝነት በፎርስ ፉል የተወሰደ አካባቢ ነው። ከህገ መንግስትን ኮንቴክስት የምንመለከተው ነገር አይደለም የሚል ነገር ነው። ሌላው እንግዲህ ተቃውሞ ያስነሳዋል ብለኛል። በሁለት ጎራ ነው የሚያቸው። አንደኛው በፊት የወያኔ ደጋፊ ሆነው ነገር ግን የብአዴን አካባቢ የነበሩ ፕሮ ቲፒኤልኤፍ ሆነው የአማራ ብሔር ተወላጅ የነበሩ በተለያየ ሙያ ጋዜጠኛ ሊሆኑ ይችላሉ፣ አክቲቪስት ሊሆኑ ይችላሉ፣ በተለያየ ዘርፍ ላይ ያሉት አሁን ደግሞ ተገልብጠው መንግስትን የሚቃወሙት ኃይሎች በሙሉ የቲፒኤልኤፍ ግልባጭ ነው ሲያስተጋቡ ያየሁት ማለት ነው። አንዴ ነው። ሌላው እንዳልከው በዚህ በፋኖ አካባቢ በጣም ተሰሚነት ያላቸው ደግሞ የሚዲያ አውታሮች ይህን ውሳኔ ሲቃወሙት ተመልክቻለሁ። እንግዲህ እነሱ ዋነኛ እዚህ ጋር የሚመስለኝ እነሱ አጠቃላይ ለጀጅ ለማድረግ የሚፈልጉት የፌዴራል መንግስቱን ከሚቃወሙበት የፖለቲካ ዓላማ አንጻር ነው እንጂ ወልቃይት ላይ ያለውን ዩኒክ የሆነውን የፖለቲካ ኮንቴክስት አንስተው ጀጅ ማድረግ አይፈልጉም። በቃ ይሄ መንግስት ሴረኛ መንግስት ስለሆነ ማንኛውንም ስራ የሚሰራው ማንኛውንም ትርፍ የሚያተርፈው የተለያዩ ወገኖችን በማጋጨት ስለሆነ እዚህ ጋር አንድ ያሰበው የፖለቲካ ክላስተር ቦምብ አለ፣ ያቺ ክላስተር ቦምብ ለማፈንዳት ፈልጎ ነው የሚል የቢዮናል ሴናሪዮ ያስቀምጣሉ ማለት መንግስትን ከሚቃወሙበት ኮንቴክስት ነው እንጂ ወልቃይት ላይ መሬት ላይ ያለው ሰፈሪንግ አለ። ህዝቡ በጣም በብዙ መልኩ ማለት ነው ሲጨቆን የነበረ ህዝብ ነው። ቢያንስ ፋታ የሚያገኝበት የተወሰነ አንጻራዊ የሆነ ሶሉሽን ሲመጣ ያችን ሶሉሽን እንደው ክሪቲሳይዝም አድርገው በተወሰነ ደረጃ ወደፊት የሚመጣውን ነገር አቅጣጫ ከማሳየት ይልቅ ኦልሬዲ መንግስትን ከሚቃወሙበት ዲሞናይዝ የማድረግ ሁሉም ነገር የማጥልሸት ከዛ አባዜ የመጣ ነገር እንጂ እኔ ፒውርሊ የነገር ጀጅ ቢደረግ በጣም ከወረስት አማራጮች የተሻለ አማራጭ ነው። ምክንያቱም መሬት ላይ ያለው ህዝብ በወያኔ ስር ሆኖ ወያኔ እንደገና ባርነት ውስጥ ከቶት ለተወካዮች ምክር ቤት የክልል ምክር ቤት እንግዲህ ለቲፒኤልኤፍ ያን ኮንትሮል አድርጎት አጠቃላይ የፖለቲካ ሂደቱ በዛ ባልኩ ብሄድ ምን ሊኮን ነበር? ራያ አካባቢ እንግዲህ ጦር ወጥቷል። ኮማንድ ፖስቱ እዛ አካባቢ ፈርሷል። እንግዲህ አሁን ከእንደገና እንግዲህ ኮማንድ ፖስቱ ይቋቋማል የሚል ነገር ነው ሀሳብ ያለኝ። አይ ቲንክ ባለፈው በነበረው ግጭት ኮማንድ ፖስቱ ለቆ ወጥቷል። ኮማንድ ፖስቱ መልሶ ካልተቋቋመ ማን ነው ራያ አካባቢ በነፃነት ወኪሉ መምረጥ የሚችለው? ወያኔ ታውቀዋለህ እንግዲህ በየቤተክርስቲያን ውስጥ ገብቶ እኮ ማህተብ የሚሰርቅ ቤተክርስቲያኑን አጠቃላይ ያለውን አደረጃጀት የሚያፈርስ ነው። እና ከዛ አንጻር እንግዲህ ብዙ ስራዎች ሊሰሩ ይገባል። ጥሩ። ከዚህ ጋር ተያይዞ ምን ሊፈጠር ይችላል የሚለውን አንድ ሶስት ነጥቦች እስቲ ላንሳና ከዛ ወደሚቀጥለው አጀንዳችን። የመጀመሪያው እንግዲህ ፋኖም የውሳኔውን ባይዘው አንድ ጉዳይ መነሳት ያለበት ነገር ያላነሳ ነው። ፋኖ በዚህ ጉዳይ ላይ ምን ያለው አቋም የሚለው ነገር አልተገለጸም። አሁን የምንሰማው እንዲሁ በግላቸው ለኢትዮጵያ መዳኛው ፋኖ ነው፣ ኢትዮጵያን መልካም ያደረጉት ወይ ደግሞ እኛ የምንፈልጋትን አይነት ስርዓት ሊዘረጉልን የሚችሉ ፋኖ 4 ኪሎ ሲገባ ነው ብሎ የሚያስቡ ጋዜጠኞች ናቸው ይህን ጉዳይ የተቃወሙት እንጂ በድርጅት ደረጃ ፋኖ ጉዳይ ላይ አቋሙን አልገለጸም። ጀስት ግን አቋም መግለጽ መቻል አለበት። ሲገልጸው እኛም በደንብ መግለጽ ግን መቻል አለበት። ይደግፋል፣ ይቃወማል፣
ወይስ ምን ይላል የሚለው ጉዳይ ለምን ዲተርሚናንት ስለሆነ ማለት ለምን እነዚህ ሰዎች ቀላል ሰው አይደለም። ባይዞ ወልቃይት ማለት ፈረንሳይ ነው የሚያክለው ባይዞ ተቀላደ ይሄን የሚያክል ቦታ ትግራይ 1/3 መሰለኝ። አዎ ይሄ ቦታ የሚያክል ቦታ በዚህ ውሳኔ ተደስተዋል። አይ እኛ እናቅልሃለን ብለህ ደግሞ በዚህ ውሳኔ አንተ የምትቃወም ከሆነ አንተና ወልቃይቴዎች የሚኖራቸው ግንኙነት ይወሰናል። ይሄ ፕሮፓጋንዳ ብቻ አይደለም። አሁን ስልጣን ላይ ያሉ ብልጽግናዎች ምናምን ወልቃይት የሚያስተዳድሩ ምናምን ተብለ ማምታታት የሚችለው ጉዳይ አይደለም። በዚህ ጉዳይ አንድ ተቃውሞ ያለው ወልቃይት የለም። አንድ ተቃውሞ ያለው ራያ የለም። አንድ ተቃውሞ ያለው የጠለምት ነዋሪ የለም። ህዝቡ የሚፈልገውን ጥያቄ ነው። አሁን ከዚህ ህዝብ ፍላጎት ውጪ መቆም ይቻላል ወይስ አይቻልም የሚለውን ነገር የምናይበት ሁኔታ ስለሚፈጠር ፋኖ እንግዲህ ቀርቦ ጉዳዩን መግለጽ መቻል አለበት ማለት ነው። ኦኬ ከዚህ ጋር ተያይዞ ፋኖ ምን አይነት ተቋም ሊይዝ ይችላል የሚለውን የራሴ ግምት ነው ያስቀምጠው። አንደኛ ውሳኔውን ተቃራኒ በመሆን ከህወሓትና ከትግራይ ፖለቲከኞች ጋራ አጋርነቱን መቀጠል አንድ ሊሆን የሚችለው ሴናሪዮ ማለት ነው። ሁለተኛው ውሳኔውን ደግፎ ከህወሓት ጋራ ሊኖረው የሚችለውን ትብብር ማፍረስ። በሶስተኛ ደረጃ ህወሓትም ይሁን ፋኖም ስለ ጉዳዩን አናወራም፣ ማውራት አንፈልግም። ስለዚህ ጉዳይ ከምናወራ ትኩረታችን ሁሉ የመንግስትን ማስወገድ ላይ መሆን አለበት። በመደገፍም በመቃወምም ጉዳይ አናወራም ብሎ ሊቀጥሉ ይችላሉ የሚል ሶስቱ ነገሮች እነዚህ ሶስት ነገሮች ናቸው ሊሆኑ ይችላሉ ብዬ አስቀምጣለሁ። ሶስተኛው የቢዮናል ሴናሪዮ የተሻለ ይመስለኛል። በተለይ በፋኖ ረገድ ዝም የሚል እሱም አይሆንም። ለምን እንደማይሆን ታውቃለህ? የህወሓት ሰዎች ህወሓት አካባቢ የተደራጁ ፖለቲከኞች ሁሉም ወጥቶ አቋማቸውን ገልጸዋል። ኢንክሉዲንግ ወይዘሮ ኬሪያ ድረስ ማለት ነው። ኬሪያ ከሊቅ እስከ ደቂቅ ወጥቶ ገልጿል። ምንም ይህን ማስተካከል የሚችልበት እድል የላቸውም። ትላንትና ጨረሱ እነሱ። ህወሓትም ቢሆን ትላንትና ጨርሰዋል። አሁን ፋኖ ነው ያልገለጸው። ስለዚህ እድሉ ዜሮ ነው። ሊፈልግ ነው ገባኝ። ምን ለማለት ፈልጌ ነው? ዝም ይላል። አለዛ ደግሞ ከገለጸም ብልጽግናን ወይ ፌዴራል መንግስቱን በሚተች መልኩ ማለት ነው ዘላቂ የአማራ አካል እንዲሆን አይፈልግም። ለራሱ የፖለቲካ ቁማር ብቻ አውቆ ሆን ብሎ የቀመረው ቀመር ነው የሚል ነገር ቅድምም ያነሳቸው ጋዜጠኞች እንደሚናገሩት በዛ አስፔክት ሊተነትነውም ይችላል። ኤኒዌይስ ግን በድርጅት ደረጃ አቋም የሚገልጽበት አይመስለኝም። ካልገለጸ ደግሞ ግዴታ ነው ይሄ ጉዳይ መታወቅ አለበት። ህወሓት ገልጿል ወይ ህወሓትን አቋም ደግፈ ወይ ተቃውመ ነው መግለጽ መቻል ያለብህ ነገር ማለት ነው። ወይ ደግሞ ቅድም እኮ አስቀምጬ ላለው አማራጭ ይሄ ጉዳይ ላይ መንግስት የሰጠው ጥሩ ነገር ነው፣ ነገር ግን ከመንግስት ጋር ጦርነት ይቀጥላለሁ ልትል ትችላለህ። መግለጽ መቻል አለብህ። ካልገለጽ ነገርም አይልም። ባላንጣ ምን ነገር ቢያደርግ ጥሩ ነገር ጥሩ ካልሆነ ደግሞ ፈረንሳይን ከሚያክለው ወልቃይት ጋር ያቆራርጣል ያደረገው ለዘላቂ መፍትሄ የሚበጅ አይደለም የሚል አቋም ሊያራምድ ይችላል። ኤኒዌይስ እንግዲህ አድማጭ ተመልካቾቻችን እናንተም የራሳችሁን ሀሳብ በጉዳዩ ላይ እንድትሰነዝሩ እንጋብዛችኋለን። ወደሚቀጥለው መረጃ ሳመራ እንግዲህ የሚቀጥለው መረጃ ምንድን ነው? ባለፈው ጠቅላይ ሚኒስትሩ እዚያው ሐዋሳ ላይ በጣም ቢግ የሆነ ትልቅ የሆነ የወታደራዊ ትርኢት ቀርቦ ነበር እና እዛ ላይ አንዳንድ መፈክሮችም አስደንጋጭ ነበሩ። በተለይ ለኤርትራውያን ማለት ነው። ተዘግቶብን አንቀርም፣ ቀይ ባህር ህልውናችን የሚሉ በቃ በጉልህ የወጣ የዚህ የሞዛይክ የሚባል አርት በዛ በአርት መልኩ የተሰራ ነበር እና እንግዲህ ሁሌ ግብረ መልስ የሚሰጡት ማነው? የማነ ገብረ መስቀል ናቸው። እሳቸው ወጥተው በኢትዮጵያ ረገድ ከፍተኛ ዝግጅት እንዳለ ከዚህ ቀደም እናውቃለን። አሁን ደግሞ የጉዳዩ ሁሉ ማረፊያ መዳረሻ በደንብ በግልጽ ወጥቷል አሉ። አንድ ሶስት ነገር ነው ያነሱት በምላሻቸው ላይ። እንግዲህ የኦሮሚያው ክልል ፕሬዚዳንት ቀይ ባህር ላይ ኢሬቻ እናከብራለን ያሉትን በዋቢነት አንስተዋል። በሁለተኛነት ደግሞ ከዚህ ቀደም የሆነ ስልጠና ላይ ኢትዮጵያ ካርታን የኤርትራን አጠቃላይ የኤርትራን ክፍለ ሀገር ያካተተ ካርታ ይፋ ሆኖ ነበረ። እሱንም አንስተዋል። ሶስተኛ የሐዋሳውን ትዕይንት ነው። እንግዲህ እነዚህ ነገሮች ዝም ብሎ ሀፋዘርድሊ በዘፈቀድ አይደለም ዲስፕሌይ እየተደረጉ ያሉት። ከዛ ይልቅ መንግስት አስቦበት በጥናት እያንዳንዱ ነገር በቃል ደረጃ በፖለቲካል ሪቶሪክ ደረጃ ሁሉንም ስራ በሚሰራበት ጊዜ ከቀይ ባህር ጋር የሚያጣብቀው ሆን ብሎ ነው። አሁንም ስንመለከት ሚሊተሪው አጠቃላይ ዝግጅት ከኛ ጋር ለመፋለም ሁሉም ነገር ዝግጁ ይመስላል የሚል ነገር ነው። ታዛቢዎች እንግዲህ አንዳንድ ሀሳብ ሲገልጹ በዚህ ዙሪያ የኢትዮጵያ መንግስት በአብዛኛው መከላከያ ሰራዊቱን ወደ ሰሜን እያዘመተ ነው። ቲፒኤልኤፍ ረገድም ያለው መወጣጠር አለ። እንዲሁም ደግሞ ገለልተኛ የሆኑ የሚባሉ ሚዲያዎችም
የኢትዮጵያ መንግስት ጦርነቱን እንደሚጀምር እየተናገሩ ነው። ምክንያቱም መከላከያ በሙሉ ወደ ሰሜን ወደዛ አካባቢ ሄዷል የሚል ነገር ነው እና አሁንም የሐዋሳው ትዕይንት ምናልባት ማሟሟቂያ ነው ለጦርነቱ እንደ ማሟሟቂያ ሊቆጠር ይችላል። ጦርነቱ ሊፈነዳ 11ኛው ሰዓት ላይ ደርሰናል የሚል ነገር ነው። የየማነ ገብረ መስቀልም ስጋት ከዛ የሚመነጭ ይመስለኛል። ሀሳብ እዚህ ላይ የተወሰነ ስጥበት። እንግዲህ እዛ የታየው ነገር አሁን ምንድን ነው የሚወራውን ነገር በይፋ በአደባባይ ምንም አይነት ማሽሞንሞን የሌለው ግልጽ ያለ አቋም የተቀመጠበት ሁኔታ ነው። እንትኖቹ ራሳቸው ፈክሮቹ ራሱ በቃ አንደኛ ተዘግቶብን አንኖርም የሚል አቋም መጀመሪያ፣ ሁለተኛ መከላከያው የተዘጋውን በር ሰብር፣ ከዛ ቀጥሎ ኢትዮጵያ አሰብ የሚል ሲል በቃ አለቀ። ጠቅላይ ሚኒስትሩ ደግሞ ከዛም ከፍ አድርጎ ከምጽዋ እስከ ሶማሊያ ድረስ ጭራሽ ምጽዋ ድረስ ነው ኤሊት ፎርሱ ማንኛውንም አይነት የጸረ ሽብር ተግባሩን ለመፈጸም ዝግጁ ነው የሚል ደግሞ ዓለም አቀፍና የሽብርተኝነት ኢሹ ላላቸው ሀገራቶች ጥያቄ ዝግጁ መሆናችን ፈቃደኛ ሆነን ይህን ነገር ለመስራት ዝግጁ መሆናችንን በዛ ደረጃ የተዘጋጀ መሆናችንን ገልጿል። ስለዚህ ከዚህ በኋላ የሚሆነው ነገር ምንድን ነው የሚለው ነገር ከመጣን የባሰ ደም ሳይፋሰስ ይህንን ፍላጎታችንን ማግኘት የሚቻልበት ሁኔታ ካለ ለድርድር በር ይከፈታል ማለት ነው። ማለት የኛ አቋም ይሄ ነው። ምንም ማየት መበረዝ መቸለስ የማይችል ነገር ለዚህ አቋም በማንኛውም ወጪ መፈጸማችን የማይቀር ጉዳይ ነው። ግን ወጪ ከምናወጣ እዛ ጋር ጉዳት ከሚደርስ በዚህ ጉዳይ ላይ ተነጋግሮ በጥሩ ወንድማማችነት ለመፍታት ዝግጅት ያለው አካል ካለ መነጋገር እንችላለን። ካልሆነ ግን ጀስቱ ጠብቁን ነው በቃ እኛ እናደርገዋለን ይሄን ነገር የሚል ነገር ነው በእኛ በኩል ያለ አቋም ማለት ግልጽ ያለ አቋም ማለት ነው። ስለዚህ እንግዲህ ከዚሁ ጋር የሚገናኝ ነገር ግን ምናልባት ልናገናኘው እንችላለን። ለመሰለህ በቀጥታ ከኢትዮጵያ ጋር የሚተሳሰር ነገር ስለሆነ ነው። አሁን የአንድ የእስራኤል መገናኛ አውታር ያወጣው ዘገባ አለ። ምንድን ነው የሚለው? ኤርትራ የሀውቲ አማጽያንን የበለጠ እያፋፋች ከባድ ስራ እየሰራች ነው እና ቀጠናውን ገሃነባዊ አውድ አድርገዋለች። እንዲሁም ደግሞ የእስራኤል ህልውናን በተመለከተ ኤርትራ በተጻራሪ ቆማለች። ስለዚህ አጠቃላይ እነዚህ የእስራኤልና የእስራኤል ወዳጅ አገራት እርምጃ ሊወስዱ ይችላሉ ማለት ኤርትራ ላይ። ምክንያቱም ከዚህ ቀደም ሐማስ ላይ እርምጃ በሚወሰድበት ጊዜ ሳተላይቶች እንደ ኢዝቦላ አይነት እንደ ኢራን አይነት ላይ እርምጃ ተወስዷል። ከዛ ደግሞ ሀውቲ ላይም ተወስዷል። አሁን ደግሞ የእስራኤል ፕሬዚዳንት ወደዚህ ይመጣሉ። ከኢትዮጵያ ጋር ያለው ግንኙነት የታወቀ ነው። ለሀውቲ ሎጂስቲክ እያቀረበች ነው። ለእስራኤል ደህንነት አስጊ ሆናለች። ከኛ ጋርም እንደዚህ ቁርቋሰዋል። ምናልባት እስራኤል እንግዲህ ጉዳይ ውስጥ ገብታበት ኢትዮጵያም አለች። ሻዕቢያ ላይ የሚወሰደው እርምጃ ላይ ያላትን ሎጂስቲክ ተጠቅማ እዛ ደሴት ላይ አላት የራሷ የጦር ሎጂስቲክ አላት እዛ የመን አካባቢ፣ እሱንም ተጠቅማ ሊሆን ይችላል። እስራኤል ላይ ምንድነው ኤርትራ ላይ እርምጃ መወሰዱ ምናልባት ለኢትዮጵያ እንደ አዲስ አማራጭ ሊሆን ይችላል። አዲስ ታክቲካል አሊያንስ ከእስራኤል ጋር ወስዳ እርምጃ መወሰዷ የማይቀር ነው የሚል ነገር ይነሳል። እዚህ ላይ ሀሳብ ይሄ ነገር ትርጉም ይሰጣል። ምናልባት እኔ የምታየኝ ምንድን ነው መሰለህ፣ አሁን የእስራኤል እርምጃ ይወስዳለው ማለቷ እንዳውም ቀንም ቆርጣለች። አውቶማቲካሊ አሜሪካ የኢራንና አሜሪካ ንግግር ወደ ግጭት የሚገባ ከሆነ እኔም ተመሳሳይ እርምጃን እስራኤል ላይ ወስዳለሁ የሚል ነገር አስቀምጣለች። ኤርትራ ላይ ወስዳለሁ የሚል ነገር አስቀምጣለች። እሱ ሳይሆን ኤርትራ ለምን እንደዚህ አይነት ሂደት ውስጥ ገባች የሚለውን ነገር ነው ማየቱ የምፈልገው። ምንድነው እንደዚህ አይነት ሂደት? ሀውቲ አማጺ በኢራን እንደሚታገዝ ይታወቃል። እንግዲህ ቀጥታ ሀውቲ አማጺ ምንድነው ያለችው እስራኤል የከሰሰችበት ጉዳይ ሀውቲ አማጺዎች ብዙ በደል ሲፈጽሙ እዚህ ቀይ ባህር አካባቢ ላይ በችልታ የማየት ነገር ነው ያለው ማለት ባላየ ሁኔታ ማለፍ ነገር ነው ያለው። ይህ ማለት ደግሞ ፐርፐስሊ ሀውቲዎች እንደፈለጉ እንዲፈረጥሙ ኤርትራ ትፈልጋለች የሚል ጉዳይ። ማሰልጠኛ ካምፕም አላቸው በነገራችን ላይ ኤርትራ ውስጥ 3 ማሰልጠኛ ካምፕ እና አሁን ከዚህ ጋር ተያይዞ ከሀውቲ ጀርባ ኢራን ስላለች ኤርትራ ለምን እንደዚህ ሂደት ውስጥ ገባች? ሪሊ ሀውቲ በዚህ ደረጃ ለእሷ ፖለቲካ ጠቃሚ ሆኖ ነው ሀውቲን ማደራጀት እንትን ማለት ወይስ ከሀውቲ ጀርባ ያሉ አገራቶች ጋር ያላት ግንኙነት አስባ ነው ወይ? ይህን ካሰበች ደግሞ ከነ እስራኤል ጋር ግጭት ውስጥ መግባት ምን አይነት ዋጋ ሊያስከፍላት እንደሚችል ካልኩሌት አድርጋለች ወይ?
ወይስ ይሄን ነገር ኤርትራ ሳትፈጽም የተለጠፈባት ነገር ነው ወይ ምንም ነገር በደንብ መታየት ያለበት ነገር ይመስለኛል። ለምን እስራኤል የምትናገረው እና አሜሪካን ኢንተረስት ነው ምንም የሚል ነገር የለውም። የሆነ ነገር ወደ እርምጃም ሲገቡ አንዳቸውን እየተናበቡና አንዱ ለሚወስዱ እርምጃ አንደኛው አካል ደግሞ እርምጃው ህጋዊነቱን እያጸደቀለት የሚሄድበት ሂደት ነው። ይሄ እንደሚወጣ እያወቀች ኤርትራ ለምን የርስኪ ወሰደች የሚለው ጉዳይ ላይ ብንነጋገር ነው መልካም። በጣም ግሩም። አንድ ሁለት ነጥቦች አሉ። ከዚህ ቀደም የምርመራ ዘገባ ወጥቶ ነበረ። ምንድነው ዘገባው ያለው? ኤርትራ ውስጥ ወደ 3 ካምፖች አሉ የሀውቲ በድብቅ ማለት ነው። እዚህ ሳዋ አካባቢ፣ እዚህ አሰብ አካባቢና አንድ ደግሞ ማዕከል አካባቢ ማለት ነው። 3 ካምፖች አሉ። እነዚህ ካምፖች በዋነኛ ስራቸው ምንድነው? ማሰልጠን እንዲሁም ደግሞ ማደራጀትና ከዛ በኋላ ወደ ጦር ሜዳ ማስገባት የሚል ነገር ነው። እና የሚገርምህ ዝም ብሎ ማሰልጠን ብቻ አይደለም። አንድ ስማግሊንግ ሂውማን ትራፊኪንግ ሁሉ አለ እዛ አካባቢ ከሱዳን ተነስቶ እስከ የመን የሚሄድ ማለት ነው። ይህንን የህገ ወጥ ኔትወርክ ደግሞ የሚመራው የኢሳያስ የበኩር ልጅ ማነው? አብርሃም ኢሳያስ ነው የሚባለው። አብርሃም ኢሳያስ እሱ እንደሚመራው የምርመራ ዘገባ ወጥቷል። ዝም ብሎ ብቻ መደገፍ ብቻ ሳይሆን የሆነ ወር ኢኮኖሚ የጦርነት በጦር ሜዳ ውስጥ በግጭት ውስጥ ገንዘብ የምትሰበስብበት ሀብት የምትሰበስብበት ሁሉ ሆኗል ማለት ነው። የየመኑ ግጭት የፖለቲካ ኢንተረስት ብቻ አይደለም። ራሱ ሻቢያ ኢሳያስ በህገወጥ መልኩ ዶላር የሚይዝቅበትና ገንዘብ የሚያገኝበት የተወሰኑ የናጠጡ ሀብታሞች ሁሉ የፈጠረበት ሁኔታ ነውና ወሰብሰብ ያለ ኢንተረስት እንዳለ እዛ ውስጥ እሱን ነው በቃ አሁን ለዚህ ብለህ የምትገባበት ቅርቃር ደግሞ አደገኛ ቅርቃር ነው። ይሄ ደግሞ ዛቻ ብቻ አይደለም። እንደ እስራኤል ከበዚህ በፊት እንትናን አትመጥቶታል አይደል? ከኢራን ጋር በሚዋጉበት ሰዓት ላይ ማለት ነው። ኳታርን መጥቶታል። ማንንም ነገር የማድረግ ካሰቡ እንደሚያደርጉ እየታወቀ ይሄ ነገር ደግሞ ምን መልክ ሊያመጣ ይችላል? ባይመቷት እንኳን ከኢትዮጵያ ጋር ግጭት ውስጥ ሊገባ ነው ኤርትራ ኢትዮጵያን ባክ ካረጉ ኤርትራ ምን አይነት መቀመቅ ውስጥ ሊከታት እንደሚችል ይሄን እንኳን ማሰብ አልቻሉም ወይ? ለዛ ነው እኔ አንጻራዊ እንደውም አንተ ከተራ የሆነ ሀብት ከማጋበዝ አንጻር ነው ከዛ እንደውም ከፍ ያለ ይሄን በማረጋቸው ትልቅ የእርዳታ ከወደነ ኢራን አስተማማኝ የሆነ ነገር አግኝቶ ነው ወይ ምን ነገር ሬት ነው አጥቤ ነበር። እሱም ለምን ካልሆነ እንደዚህ ሪስክ አትወስድም። የሚያመጣው ነገር አደገኛ ነገር ነው የሚያመጣው። ሌላው ቢቀር እኮ ኢትዮጵያ ከኤርትራ ጋራ ከአሰብ ገባሰብ ጉዳዩን በቀይ ባህር በማንኛውም ጉዳይ ግጭቱ ሲገባ ከደገፉ ብቻ በደገፍ አይደለም ካልተቃወሙ ብቻ እኮ ትልቅ ጉዳት እኮ ነው ለኤርትራ እኮ የሚሆነው አይደለም ራሳቸው መምጣት ማለት ነው። ያው እስማ ከኢራንማ የሚያገኙት እኮ የድሮን አቅርቦት አለ፣ ሚሊተሪ ኢኩፕመንት አለ፣ ብዙ ነገር እኮ አለ። ከዛ ባሻገር ነው የቀድሞ የጠቀስኩት። ዞሮ እንግዲህ ቀናት ፈቷል ጉዳዩን። ሶስተኛና ሌላው መረጃችን የዚህ ግብፅን በተመለከተ ነው። ግብፅ ሸሸች ወይስ አፈገፈገች የሚል አባባል ያስፈልገዋል። ይሄ ዜና እንግዲህ ግብፅ በተመለከተ ከዚህ ከህዳሴ ግድብ ወይም ከግድቡ ጋር ወይም ከአባይ ጋር ያለን አቋም እናለሳልስ ከሆነ ወደ ሬድሲ የምንገባበትን መንገድ እንደምትጠርግልን አንድ መረጃ ወጥቷል። በእርግጥ ይሄ ነገር ኤርትራን ገፋ ማድረግ ጀምራለች ግብፅ። አንደኛ ገፋ ማድረግ የጀመረችው የሶስት የወታደራዊ ጥምረት አግለዋታል። ግብፅ፣ ሳውዲ አረቢያ እና ሶማሊያ የፈጠሩት አንድ ሚሊተሪ አሊያንስ አለ እዚህ ለቀይ ባህር ዋስትና የሚሆን እዛ ጋር ገፋ ማድረግ ጀምረዋል ኤርትራን እና አማራጭ የፖለቲካ ሂደቶችን እያጤነች ነው ወይ? ምክንያቱም እየሄደችበት ያለው የፖለቲካ አቅጣጫ አጥቶ ጠፊ ነው። ኢትዮጵያን በማጎሳቆል ኢትዮጵያ ውስጥ የፖለቲካ ምስቅልቅል በማባባስ የሚገኝ ነገር እንደሌለ ተረርተው ምናልባት ከልሰው ነው ወይ አቋማቸውን ብለን እንድንጠይቅ ያደርገናል ይሄ ዜና ይሄ መረጃ። እንግዲህ ደሬ አሁን ግብፅ ያመጣችው ሀሳብ እንዴት ያሳብ ፈለቀ የሚለውን ነገር ማየቱ ጠቃሚ ይመስለኛል። ከዚህ በፊት እዚህ መድረክ ላይ ነገር አውርተን ነበር። ትራምፕ ሁለቱንም አደራድራቸዋለሁ የሚል ሀሳብ ያመጡ ጊዜ መቅረት ይቻላል ወይስ ሄዶ ቁርጡን ማወቅ ነው የሚቻለው ወይስ በዚህ ሂደት ውስጥ ምንድነው ሊመጣብን ከሚችሉ ነገር ውስጥ ብለን አንድ ግምት አስቀምጠን ነበር። እሱ ምንድነው የሁለቱ ውሃዎች የጣፋንተ ተያይዞ ሊመጡ ይችላሉ። ህዳሴ ግድብ ላይ የሚሰጠን ልምጭ ቀይ ባህር ላይ ደግሞ የተሻለ ነገር ደግሞ አድቫንቴጅ ሊመጣልን ይችላል። ምን ላፍተን ነበር የምታስታውስ ከሆነ ማለት ምናልባት እዛ አካል ይሆን ወይ
ህዳሴ ግድቡ ላይ የምንፈራረመው ለምሳሌ እንዳው ያ ዘግናኙም ባይሆን እሱ ተሻሽሎ ሰጥቶ መቀበል በድርቅ ጊዜ የሆነ የምንለቀው ነገር የምንስማማ ከሆነ በዛው ልክኛ ወደ ቀይ ባህር ለመውጣት የምናደርገው ነገር ደግሞ መንገድ የሚመቻችልን ነገር ሊኖር ይችላል እንጂ ዳይሬክትሊ እኛን ብቻ የተጫነ ነገር ከሆነ ተቀባይ ሊኖረው አይችልም የሚል ሀሳብ አንስተን ነበር። አሁን የዛ ውጤት ይሁን ወይ ግብጽ ዝም ብላ አይደለም ይሄን ጉዳይ መለሳለሱን ያነጣችና መልሱንም ይዛ ነው መጣችው። ምንድነው መልሱ? ወደ ቀይ ባህር መውጫ ሂደት ውስጥ ተባባሪ የሚሆንበት ሁኔታ አለ። እንዴት ለሚለው ነገር አይታወቅም። በምን መልኩ ታግዘናለች የሚለው ነገር እሱ ማሞገት አለበት። ሌላ ነገር አለ። የኛን ልናስመልስ በምንሄድበት ሰዓት አረብ ሊጎቿን ይዛ ዘቦቿን ይዛ እዛው ማቆም የጀመራችሁትን ጨርሶ ኤርትራንም በሰላም ብትሰጪ ይሻልሻል አይን ነገር ብትላት ቀይ ባህር ፎረም ውስጥ ብታስገባለች። በቃ እንደዛ ማለት እኮ ነው። ወይ ደግሞ እኛ በሂደቱ ወደዛው ስንይዝ ሀሳባችንን ስንይዝ የቀይ ባህር ፎረምን አባል ናችሁ ብላ ብትቀበለን ሌሎቹ እንዳወግዙ ይሄንን ሀሳባቸውን እንዲለውጡ እናደርጋለን የሚል ነገር በመጣ ያስኬዳል ወይ ነው ጥያቄው። እሱ ነው አሁን እንጂ ዝም ብሎ የመጣ ነገር አይመስለኝም። ለዛሬ ያዝነው እንግዲህ በዚህ እንቋጭ። አድማጭ ተመልካቾቻችን የዛሬው ዝግጅታችን በዚሁ ጨርሰናል። በሚቀጥለው ዝግጅት እስክንገናኝ ድረስ ቸር ቆዩ።